እንዴት ናችሁ? አለን ቀዝቀዝ ምናምን የለም ማለት ቅዳሜ ላይ ሞቅ ነው። ቅዳሜ ራሱ ቀዝቀዝ ካልሽ ይደብራል። ምንድነው ቅዳሜ ነኝ እንዴ ዛሬ ትልሻለችና በቅዳሜ ዕለት እንግዲህ ሞቅ ደመቅ ያለ ጨዋታ ነው በተለያዩ ቦታዎች የሚታየው። ተመልካቾቻችን እንዴት ናችሁ? እንግዲህ ዛሬም እንደተለመደው ሶስታችን የፕሮግራሙ አጋፋሪዎች ወደ እናንተ ፕሮግራሞችን አሳምረን አስውበን ቅዳሜ ልናስመስል ከእናንተ ጋር ቆይታ ልናረግ እነሆ ተሰይመናል። አብራችሁን ቆዩ። የዛሬ ሳምንት ልክ ከስቱዲዮ ሰላም ሰንብቱ በቸር ያገናኘን ብለን ስንለያይ ጀምሮ በርካታ ቦታዎች ላይ በርካታ ዝግጅቶችን ስናሰናዳ ቆይተን እነሱን ሁሉ ቆንጆ ውብ ለእናንተ የሚመጥኑ አድርገን ይዘን ነው እዚህ የተገናኘ ነው። ደግሞ ሳምንቱ የታላቁ የረመዳን ወር ተጠናቆ ኢድ አልፈጥርን የኢድ በዓልን ያከበርንበት ነበረ። ቆንጆ በዓል ከኢቲቪ መዝናኛም ጋር ተመልካቾቻችን አሳልፈው ነበር። በሱ ማግስት ነው የተገናኘን ያለ ነው። ስለዚህ የበዓል ወግ የበዓል ጨዋታ ይዘን የተገናኘ ነው። የማትጠራጠሩበት ጉዳይ አብራችሁን ከቆያችሁ ቆንጆ ጊዜ ማሳለፋችን ነው። ወደ ቅዳሜያችን ሲንመለስ ቅዳሜ መዝናኛችን ተጀመረ። ዛሬ አንድ ጥያቄ አዘጋጅቻላችኋለሁ። ከመግቢያችን ገና ከጅምሩ ማለት ነው። ይሁን ምን ይደረጋል? ጠይቂ። ግን ምንድነው በ3 ሰከንድ የምትመልሱት ነው። በቃ የፈጠነ የሚባላል እና የፈጠነ 3 አይ ብዙ ነው 3 ሰከንድ። አምሮአችሁ ላይ የመጣው ነገር እንዳፈራ ነው። ወንድ ልጅ አይፈራ። እሺ ሴት ልጅ ትፈራለች እንዴ? አይታል በሴት ነው የምታፈራው። ሴት ልጅ ትፈራለች። ሴቶችን ወክያለ እንደዚህ ያሉት ምንድነው የምትለው? እና ጥያቄ ምንድነው 3 ሰከንድ ይሰጣችኋል። ቶሎ አምሮአችሁ ላይ የመጣውን ነገር ነው የምትመልሱልኝ። እሺ ምን ይቆጠባል? ሀብቱሽ ገንዘብ ቀጥላ 3 ነው መልሰው። 3 ሰከንድ። እሺ ገንዘብ፣ ሰዓት፣ ሀሳብ ብቻዬን ነው እንደማጨብጨብ ያረጋችሁ። እሺ ሚላስ ሰከንድ መቁጠር ታውሽ እሱ እንዳለው ባጭር ሰከንድ እሱ እንዳለው ማለት ይችላል። ግን ምን ሊቆጠብ ይችላል? ምን ሊቆጠብ ይችላል? አንዱ ገንዘብ ነው እንደተለመደው። እሱ ካለ ውጭ እስቲ ሞክር። ሌላ ጉልበት ይቆጠባል። ሌላ ምን ይቆጠባል? ሁለቱን ነው ማለት ነው የሚቆጠብ። ገንዘብ፣ እሺ ገንዘብ፣ ጊዜ እና ሰው ምናምን አትቆጥቡም እንዴ? እናንተ ሰው ይቆጠባል። ኢነርጂ ይቆጠባል። ኢነርጂ መቆጠብ ማለት ግን በትክክል የማያስፈልግ ቦታ ላይ ኢነርጂን አለማዋል። ስለ ቁጠባ ካነሳን አይቀር አሁን ራሱ በ3 ሰከንድ መልሱ ስላችሁ እንዴት ነው ፈጠን ብሎ አእምሯችሁ ማሰብ ማሰላሰል እንዲችልና ጥያቄዎቹ እንድትመልሱ ነበረ። ጊዜያችንም ማስተዋል በራሱ የቁጠባ አንዱ ነገር ማድረግ እንችላለን። ጊዜያችንን አናባክንም ማለት ነው ቶሎ በደንብ ከተመለከትን። ይሄንን ያነሳንበት ምክንያት እንደ ሀገር የቁጠባ ልምዳችንን እንድናዳብር አንዳንድ መልእክቶች ከሰሞኑ እየተላለፉ እያየን ነው። ዓለም ራሱ ፈተና ውስጥ ነው ያለው። ስኬርሲቲው አለ እና ከነዳጅ እንኳን አኳያ ቆጥቡ እየተባለ ነውና መቆጠብ በራሱ በህይወት ልምድም የራሳችን አንድ አካል ብናደርገው ብዙ የምናተርፍበት ነገር ነው ብዬ ነው የጠየቅኳችሁ። ከዛ በፊት ግን ቁጠባ ራሱ እኮ አንዱ ባህላችን ነው አይደል? እቁብ ማለት ነው። እቁብ አሁን የቁጠባችን ትልቁ ሰውን ሳያረገው እቁብ ነው ይባላል። ብዙ አይነት አለ። የእቃ እቁብ የሚባል አለ። ቤታችንን ለማሟላት የምንጠቀምበት የመጽሐፍ እቁብ አለ። የመጽሐፍ እቁብ ትንንሽ ብሮች ናቸው የሚዋጡት፣ ግን በወሩ መጨረሻ ላይ የግዴታ መጽሐፉን መግዛት ይኖርብሃል። ይሄ እንድናነብ የሚያበረታታን ነው። ወደ ባህላችን ዞር ስንል ደግሞ የቂቤ እቁብ እንዳለም ሰምቻለሁ ወደ ጉራጌ አካባቢ። ይሄ ደግሞ በጣም አስገርሞኛል ነው የሰማው። እቁብ አሁን አልፎ ተርፎ ወደ ዲጂታልነት መጥቷል። በነገራችን ላይ ዲጂታል እቁቡላ ተጀምሮ ኦንላይን ላይ ከማታውቀው ሰዎች ጋር ግን ሴፍቲ በሆነ መንገድ እቁብ የሚጣልበት ሁኔታ አለ። እንግዲህ እኔ ያነሳ ነው በምክንያት ነው። ዓለም አሁን ቁጠባ ላይ ነች። ይወለል ነው ማለት በተለይ ደግሞ አሁን የአሜሪካ ኢራንና እስራኤል ላይ ባለው ጦርነት አማካኝነት ዓለም እጅግ ወሳኝ የሆነውን ይሄ ነዳጅን ለማትረፍ ሲባል እንግዲህ ወደ ቁጠባነት ተገብቷል። ነዳጅ ገዢ ብቻ ሳይሆን ሻጭም ራሱ ችግር ላይ ወደቀበት ሁኔታ አለ። እንደ ሀገርም እንግዲህ በዚህ ሳምንት ከሰማናቸው ሀሳቦች መካከል ነዳጁን ቆጥባችሁ ተጠቀሙ የሚል ነው። ያው ወደ 3-4 አይነት ሀሳቦች አሉት። እንግዲህ መኪና ዝም ብለህ እንደ ሚሊያርዱ ለመኪና አለ መሰለኝ አታሽከርክር፣ አንዱን ብቻ ተጠቀም፣ ከቤት ሁለታችሁም ይዛችሁ አትውጡ። አንዳንድ ሰው አለ ታዘባችሁ አታውቁም? ከቤት 2-3 መኪና ኑሯቸው በአንድ መኪና መሄድ የሚችል ሰው 2-3 መኪና በየፊናው አንስቶ መሄድ አለ። እነዚህ ነገሮች አሁን በተለይ ባለንበት ክሪቲካል ሰዓት ላይ እንዲቀንስ የተደረገበት ሁኔታ አለ። ከዛ ባሻገር ደግሞ ለፐብሊክ
ታክሲ ባስ ለሚባሉ ደግሞ ይሄ ለህዝብ አገልግሎት ለሚሰጡት ቀድሞ እንዲሰጥ የሚባል ነገር አለና ነዳጅን እንቆጥብ ሳምንት ላይ ነን አሁን ያለን። አዎ ነዳጅን ብቻ ሳይሆን አሁን እንግዲህ ቁጠባን ስናነሳ የቁጠባን ልምድ እንዴት እናዳበር የሚለውን ራሱ ማንሳት አለበት ይመስለኛል። በግል ይከብዳል መሰለኝ ማስቀመጥ ገንዘብ አይደለም ራስን መግዛት እኮ ከባድ ነው። እሱ ስለሚከብድ የተሻለው መንገድ አባቶቻችን አያቶቻችን የፈጠሩት መንገድ ተሰብስቦ በማህበር መቼም የሰው ገንዘብ በልተህ አልሰጥም አትል። ስለዚህ ይሄንኛው መንገድ የተሻለ ስለሆነ ያን መስርተውታል። ሁላችንም የተለያየ መንገድ አለን። አንዳንዶቻችን ደግሞ መቆጠብ ማንችል ጭራሽ ገንዘብ ማስቀመጥ ማንችልም አለን። ተመልካቾቻችን ይጋሩናል ብዬ አስባለሁ። እጄ እኮ ገንዘብ ላይ እኮ አይበረክትም የሚል ሰው አለ። ወንፊት መጥቶ ምናምን አንዳንዱ ምናልባት በመጠቀም ይመስለኛል። አንዳንዱ ደግሞ ላልባሌ ነገር በማውጣት ወንፊት ነኝ ካልክ ያ ወንፊት ነው። ገንዘብ እኮ እንትን ካላልከው ቆጥበህ ወይም ለቦታው ማታረገው ከሆነ ማለቁ አይቀርምና እንደዛ የሚሉ ሰዎች አሉ። የሆነ ገንዘቡ በራሱ የሚያልቅ የሚመስላቸውና ቁጠባን ካለመልመድና ለመሰረታዊ ነገር ካላዋልከው ያው ጉዳቱም በዛው ልክ ነው። አዎ እንዴት ነው ብክነትን የምንቀንሰው የሚለው አንደኛው ጥያቄ ይመስለኛል። አንድ ጓደኛዬ ወደ ውጭ የመሄድ እድል ነበራትና እዛ ደርሳ ከመጣች በኋላ እይታዋ ሁሉ ነው የተቀየረው። ውጭ ሀገር በጣም ብክነትን ይቀንሳሉ አለች። የሚገዙት ነገር እንኳን የሚጠቀሙበት ካልሆነ አያደርጉትም አይገዙትምና ለምሳሌ አለች አትክልት ስንገዛኛ እንዴት ነው በፍሬ የመግዛት ልምድ አላችሁ? ምናልባት እኮ ብቻችንን የምንኖር ሰው እንሆን ይሆናል ግን የምንገዛው ወይ በኪሎ ነው ምናምንና ከዛ በኋላ ቢመጣል ሳንጠቀመው ተበላሽቶ ይደፋል ይጣላል ማለት ነው። ስለዚህ እያንዳንዱ ቁጠባ የሚጀምረው ቤታችን ውስጥ ካለው ነገር ነው። ከቤታችን ካልጀመርን ወተንም አባካኝ ነው የምንሆነው። ከምንመገበው ከምንጠቀመው ነገር አንፃር እያንዳንዱን ነገር ብክነትን በመቀነስ የሚያስፈልገንን ብቻ በመጠቀም ለነገ ማትረፍ እንችላለን። ይህ ልምዳችን ደግሞ ከኛ አልፎ ለልጆቻችን ለሀገርም የሚጠቅመን ነው ለማለት ነው የምፈልገው። ልክ ነው። አንዳንዴ ግን ቱ ኤክስትሪም ወስደውት ቁጠባን ከስስታምነት ጋር የሚያያይዙ ሰዎች ገጥመዋቸው አታውቁም? ሁለት ፍሬ ቲማቲም የሚገዛ ሰው ምን ይለኛል ትላለህ እኮ እንደ ድሎ ነው። እኛ ሀገር ግን የለም። ያው በፍሬ የሚሸጥላል እንዴው ሙዝ በፍሬ አንድ ሙዝ ርቦኛል ብለህ ብትገዛ ግን ኪሎን ወይ ቆይ አሁን ለምሳሌ ማለት ነው ገጥሞ አያውቅም? ማለት ምሳሌ 3 ቲማቲም ታረጋለህ እዛ ጋር ይቆጥራል በራሱ ከ35 350 ማለት ነው። 350 ግራምም ሊሆን ይችላል 450 ግራም ግማሽም ላይ ሞላ ይችላል ወይም 750 ሊሆን ይችላል። እዛ ጋር ያለውን በብር ካልኩሌት አድርጎ ይሰጣል። እንደዛ እኮ ግዢ አለ አይደል? ገጥሞ ከሆነ እሱ አይ ግን አጠገብ ሰው ካለ ለምሳሌ ጓደኛ ካለ የምታውቀው ሰው ካለ እኮ 3 ፍሬ ወይ 2 ፍሬ አንስተ መግዛት ያሳቅቃል። ምንድነው ችግር ላይ ነው እንዴ ያሉት እነዚህ ሰዎች እንዳይለኝ ብለህ ማስፈልግህን ሁሉ እንደውም አንዳንድ ሰው ጓደኛ 2 ኪሎ አድርገው ይላል የማይፈልገው እና እንደዛም አለና አሁን አንደኛ ከባህላችን ይመስለኛል ሼመኞች ነን እኛ ኢትዮጵያኖች ስንባል ይመስለኛል የሆነ ነገር ላይ ሼም ይዘናል ምናምን የፕሮድም አለ ምን ይሉኝ የሚለው ይሉኝታ የሚባለው ነገር አለና እሱ ደግሞ የቁንጠባ እንዳንቆጥብም ያረጋናል ይመስለኛል። ምክንያቱም ተያያዥነት አለ። ይሉኝታና ምን ይሉኛል ቁጠባ እንዳንቆጥብ ያረጋል። ምክንያቱም እንደራስ እንዳትኖር ያረጋል። እንደውም አንዳንድ የገጥሟቸው ያቅም ባለሀብቶች አንዳንድ ነገሮች ላይ ነው ሲሉ ወይ በባህል ሀብት እኮ ነው የሚበዛው ብር ባለው እኮ ነው የሚበዛው አይደል የሚል ሰው ገጥሞ ያቅም እና አንዳንዴ ባለሀብቶች ሲመስለኝ ቆጥበው ነው እዚህ የደረሱትና ቫልዩን ያቁታል። የገንዘብን ቫልዩ ያቁታል። ምክንያቱም በገንዘብ ነው ሲሰሩ የቆዩት። ያው ሀብታም መሆን ማለት ባይዘው ትልቁ ኳሊቲው ገንዘብህን ማሰራት ስትጀምር አንተ መስራት አቁመ ገንዘብ ስራ መስራት ሲጀምር ገንዘብን መውለድ ሲጀምር ያኔ ነው ሀብታም የምትባለው ወይም ቢዝነስማን የምትባለው ያኔ ነው። ስለሚያውቁት ቫልዩን በገንዘብ ስለሆነ ገንዘብ እየሰሩ ያሉት ቫልዩን ያውቁታልና ለዛም ይመስለኛል። ግን ደግሞ ቱ ዘ ኤክስትሪም ደግሞ ሄደው የሚያባክኑ ሰዎች ደግሞ አሉ። ሌላው ደግሞ ያለን ገቢና የምናወጣው ወጪ ተመጣጣኝ ነው ብሎ ራስን መፈተሽ የግድ ነው። ሁል ጊዜም ማድረግ ያለብን መኖር ያለብን በአቅማችን ልክ ነው። ከአቅማችን በላይ ስንሄድ ያው ቁጠባችን ይጠፋል፣ እኛም ችግር ላይ እንወድቃለንና ራሳችንን ማየት የግድ ነው። ይህ አስተሳሰብ ደግሞ ከኛ አልፎ እንደ ሀገርም አሁን በጠቅላይ ሚኒስትር አብይ አህመድ እና ደግሞ በገንዘብ ሚኒስትሩ አህመድ ሽዴ አማካኝነት ቁጠባን
ካሁኑ ጀምረን ማጎልበት አለብን አሁን ዓለም ክራይሲስ ውስጥ ነው ችግር ላይ ነው ያለው ስለዚህ እኛም ያለንን እየቆጠብን መጠቀም ይገባናል ብለዋል በተለይ ኤሌክትሪክ መኪና ከአራት ዓመት በፊት በጠቅላይ ሚኒስትሩ አማካኝነት የተጀመረ ፖሊሲ ያለ አይደለ ግሪን ሌጋሲ ተብሎ ኤሌክትሪክ መኪኖች በደንብ እንዲገቡና ሰው እንዲጠቀም ልክ አሁን የከፉ ቀን ይሆናል በነገራችን ላይ አሁን ነዳጅ በጣም ሲወደድ ኤሌክትሪክ ይዘህ በሱ እንትን ምታርገው እንበልና ነዳጅ መግባት ቢያቆም የህዝብ ትራንስፖርቶች አብዛኛዎቹ ይቆሙ ነበር በፊት ቢሆን ኦልሞስት ሁሉም ይቆሙ ነበር አሁን ግን ከሆነ ጊዜ በኋላ የመጡ ባሶች ልብ ካላችሁ ኤሌክትሪክ ናቸው ስለዚህ የህዝብ ትራንስፖርት ይኖረናል አሁን ስጋት የለብንም ማለት ነው ቀደም ግን እንዳልከው አሁን ኤክስትሪም የሚቆጥብ እንዳለው ደግሞ ኤክስትሪም ደግሞ ብክነት ያለበት ሰው አለ ለምንም ግድ የሌለው አንድ ቤት 4 መኪና ካለ ልጅ እናት አባት ሁለት ልጆች ምናምን በተመሳሳይ አቅጣጫ እየሄዱ እንደው ተራርቀው ቢሰሩ እንኳን አንድ ሰው ፒክ ማድረግ እየቻለ ሲመለሱ ወይም ሲሄዱም አንድ ሰው አድርሶ ቢሮ መግባት እየቻለ አራቱም መኪና ይዘው ይወጣሉ ብዙ ጊዜ በልክ የሚኖረው ስናጣ ነው ካለን በልክ መኖር የሚለውን ነገር ፕራክቲስ ለማድረግ ብዙ ጊዜ ሞኝነት ወይም ደግሞ እንዴት ነው መሰሰት የሚመስለን ሰዎችም አለን ሲኖረን እየኖረን ለምንድነው እንዲምንሆነው ለምንድነው ሙሉ ሰሃን ማዘዝ እየቻልኩ ግማሽ ምግብ ማዛውን ግማሽ ምግብ ያላቸዋል ዶሮ ለምሳሌ ዶሮ ስለሞድ ግማሽ አለ ግማሹ ከሆነ የሚበቃን ዋይ ኖት ግማሹን ለምን አናዘው ሚሊየንም ይኖረን ኪሳችን ውስጥ እንዲሞልተን አስረንም እንምጣ ግማሽ ከሆነ ሆዳችን የሚችለው ልካችን ግማሽ ከሆነ በልክ መኖር ሼም ነው ግማሽ እንዴት አዛለው ተላላው ነው ሼም እና ይሉንታ ነው እሱን ነገር ማስተካከል አለብን መሰልጠን እሱ ነው ባይዘው ከጊዜ ጋር መራመድ ከጊዜ ጋር መሄድ ማለት ነው መሰልጠን ስለዚህ ጊዜው ያንን አይፈቅድም የኡነት ሼም ይዞን ከሆነ ግድ የለም ገንዘቡ ካለን ግማሹን ለኛ ነዘዝና ግማሹን ለሌለው ሰው እናካፍል ዌስት አናርገው አናባክ ነው አይውደቅ ነው ፖይንቱ ቅድም ስናነሳ አንዱ ቁጠባን አያይዘን ያነሳ ነው ከኃይል ከኢነርጂ ጋር ነው በጣም ጥሩ ሐሳብ ነው ኃይል ይቆጠባል እድሜ ይቆጠባል ጊዜ ይቆጠባል እነዚህ ነገሮች አባከነን ማለት ከምንፈልገው አላማ እንዳንደርስ አንቀው ወደ ኋላ የሚያስቀሩ ናቸው እውነት ነው ዛሬ ላይ ሆነን ስንመለከተው ብዙ ምናባክናቸው ጊዜያት ሰዓታት ብዙ ፊል እናደርጋቸው ችግር ላይ ሊጥሉን እንደሚጥሉ ላይገባን ይችላል አንዳንዴ በተለይ ካልበሰልን ማለት ነው በተለይ ይሄ ወጣቶችን የሚመለከት ነገር ነው መማር ባለብን ማድረግ መስራት መከወን ባለብን ጊዜ እማናደርግ ከሆነ ኋላ ላይ ሊቆጨን የሚችል ትልቅ ችግር ይዞብን ይመጣልና መቆጠብ ያለብንን ነገር ቆም ብለን ማየት መቆጠብ ጊዜያችንን በአግባቡ መጠቀም ባለፈው እንደውም ምን ይያልን ነበር መፍጠን ይያልን ነበር አይደል ካለምነው ቦታ ለመድረስ መፍጠን አካባቢያችን ያለን እድል መመልከትና በቶሎ ከግባችን ለመድረስ ሩጫ ያስፈልገናል ጊዜው የሩጫ ነው ይያልን ነበር ስለዚህ ያለንን ጊዜ ገንዘብ ኃይል አይታይት ማድረግ ራሱ ትልቅ ነገር ነው